ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ጃፓን ሩሲያና ቻይና ለመውጋት ወዲያም ሰሜን ኮሪያን ለመድገም የ1600 ኪሎ ሜትር ርቀት ተምዘግዛጊዎቹን የቶማሃውክ ክሩይዝ ሚሳይሎቿን ማጥመዷን የበርካታ የጸጥታ ጉዳዮችን ተንታኞቹ በበኩላቸው ፑቲን will attack Europe as Trump threatened to quit NATO እንግሊዝ ደግሞ የሆርሙዝን ወሽመጥ የመርከቦች መተላለፊያውን ዳግም ለማስከፈት ለምክር በሚል የቪዲዮ ኮንፈረንስ አዘጋጅታ 30 ሀገራትን መጋበዟን ወዲም why Russia and China are not helping Iran ከሚለው እስከዚያው የመካከለኛው ምስራቅ ቀጠና የአሜሪካ የእስራኤልና የኢራን ጦርነት ወቅታዊ ጉዳይ ዘልቀንና ጠልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። እንደ አውሮፓውያኑ አቆጣጠር ከ1945 የዚያ የነሐሴ 6 እና የነሐሴ 9 ወዲህና እንዲሁም ከፐርል ሃርበር ጥቃት ወዲህ ብዙም በኃያል የጦርነት ውሎና ገደል የማትጠቀሰው ጃፓን ዛሬ ላይ ከዚያ የሁለተኛው የዓለም ጦርነት ዘመን ጋር ተያይዞ በመጣው ቂምና ቁርሾ ሩሲያና ቻይናን በቀላይኗ ነው የምታያቸው የሚል መረጃ ወጥቷል። 50 ዓመት ቢቀበር ቂም አይበሰብስ የሚሏል ኢትዮጵያውያኑ አበው። ጃፓን ከሁለቱ ሀገራት በተለይም ከሩሲያና ከቻይና ጋር ገና ያላወራረዱት ሂሳብ ወይም ደግሞ ያልቋጩት የጦርነት ስሌት አላቸው ይባላል። ከቻይና ጋር ሁለቱ ሀገራት ጃፓንና ቻይና በየቋንቋቸው በሚጠሯቸው በዲያውና በሰንካኩ ደሴቶች ተፋጠዋል። ሁለቱም በራሳቸው አጠራር አንዳቸው ዲያው ሲሉ ሌላኛው ደግሞ ሰንካኩ በሚሏቸው የዚያ የፓሲፊክ ውቅያኖስ ወይም የሰላማዊ ውቅያኖስ ላይ የሚገኙ ደሴቶች ጉዳይ አፋጧቸዋል። ደሴቶቹ ሲበዛ የጦር ስትራቴጂያዊ ስፍራዎች ናቸው ወይም ገዢ መሬቶች ናቸው እነዚያ ደሴቶች። እናም ሁለቱም ደሴቶቹ የኔ ናቸው በሚል ስሌት መጠሪያ ስያሜያቸውን ሰጥተዋቸዋል። ቻይና ዲያው ትላቸዋለች፣ ጃፓን ሰንካኩ ትላቸዋለች። ታዲያ በእነዚያ ደሴቶች ጉዳይ ጦርነት መግባታቸው አይቀርም ወይም መጋጠማቸው አይቀርም። ከዚያም ወዲህና ከዚያም በፊት ካሉ ጉዳዮቻቸው ወይም የውዝግብ መንስኤዎቻቸው አንጻር ሁለቱ ሀገራት የትንሽ የመርፌ ጠቅታ ነገር ነው የሚፈላለጉት። በቅርቡ እንኳን አዲስ የተመረጡት የጃፓኗ ጠቅላይ ሚኒስትር ወይዘሮ ሰናዬ ታካይቺ ምንድን ያሉት በታይዋን ደሴት ጉዳይ ብድግ ብለው ምናሉ ለፓርላማቸው ንግግር ሲያደርጉ ቻይና በታይዋን ደሴት ጉዳይ ፈራተባ በሚለው ልቧና ወዲህም ደግሞ በሚያስፈራራ ወኔዋ አንዳች ነገር ሰነዝራለሁ ብትል ወዮላት የጦር ኃይላችንን እናስገባለን አሉ። የቻይና ፖለቲከኞች ሰማይ ይታረስልን፣ ምድር ትከሰስልን ጃፓን ለተጠያቂነት ካልቀረበች አረ እንዳውም ብዙዎቹ ምን ይሄንን ያህል ግራ ቀኝ ያስረግጣል ያለንን ከነመረቋን ግታትም ወይ ሌሎች ደግሞ የጠበቀ ማስጠንቀቂያና ዛቻቸውን ሰንዝረውባታል። ጉዳዩ እስካሁንም ውስጡን ይጋጋማል። ሆዲ አባውን ብቅል ያወጣዋል። ለወትሮም ሁለቱ ሀገራት በቀደመው ዘመን ተዋግተዋል። ጃፓን ከቻይና ጋር ብቻ አይደለም የተዋጋችው፣ ከሩሲያም ጋር ከሰሜን ኮሪያም ጋር። እንደውም በዚያ የኮሪያ ልሳነ ምድር ጦርነት ትልቋ ጠንቅና ጠላት ተደርጋ የምትሳለዋ ጃፓን ናት። ታዲያ ከሦስቱም ሀገራት እኩል ሰይፍና ፎቅ የተቃጣባት ሀገር መሆኗ ይነገራል። ከሩሲያ ጋር
ከሁለተኛው ዓለም ጦርነት ወዲህ በኩሪል ደሴቶች የተነሳ በእነዚያም ደሴቶች በይገባኛል እስከ ዛሬም ችግራቸው አልተፈታም እና እንዋጋለን ነው የሚሉት። ጃፓን እንደዚህ በጦር መሳሪያ ረገድ ነጥራና ወጥታ የምትጠቀስበት ሌላ ታሪክ የላትም። አሜሪካ እዚህ ጋር ትመጣና በጃፓን ላይ የመጣ በአይኔ በብረቱን የመጣው እና ምን የኔ መልሱን የምሰጠው ጃፓን አንቺ ረፊ ከተት በይ ሰግደድ በይ ትላታለች። በጃፓን ጉዳይ ጦርነት የሚፈልግ ካለ ከኔ ጋር ነው ትላለች። ሰሜን ኮሪያንም ጨምሮ ሶስቱ ቻይና፣ ሩሲያና ሰሜን ኮሪያ ማለት ነው የአሜሪካን አመጣጥ ሲያዩት ያድፋጭ ስሜታቸውን ሲያሳዩ ይታያል። አሁን እንግዲህ ሶስቱም ሀገራት ከጃፓን ጋር ተያይዘዋል። ታዲያ ዛሬ ነገሩ አመርቅዞ ደግሞ ጃፓን የሩሲያ፣ የቻይና፣ የሰሜን ኮሪያን ቅስም ለመስበር ስትል የቶምሃውክ ክሩይዝ ሚሳይሎቿን ለማጥመድ መሰናዳቷን የተሰማው ጃፓን እነዚያን የቶምሃውክ ክሩይዝ ሚሳይሎች ከሩሲያ በምትዋሰንበት በስተ ምስራቁ ክፍል የምታጠምድ ከሆነ ደግሞ ሩሲያ እንኳን እናቴ ሞታ እንዲሁም አልቅስ ይለኛልን ሆናለችና የራስ ምታቱም የሳምባ ውጋቱም ብርድ ማለቱም ወዲያውኑ በቅጽበት የሚወርዱባት ጉዳይ መሆኑ ይነገራል። ዘጃፓን ታይምስ ይላል በዛሬ የዝርዝር ሀተታው ጃፓን እነዚያን የቶምሃውክ ክሩይዝ ሚሳይሎች ወደ ውሃ ጠረፏ አጓጉዛ ያጠመደቻቸው በጄኤስ ቾካል መርከቦቿ ነው ሲል ያሳያል። ጃፓን መሳሪያዎቹን በቀጣይ ጥቂት ወራት አጥምዳ ጣጣዋን ትጨርሳለች ምን ያለው ዘገባው። ጃፓንና ሰሜን ኮሪያም ቢሆኑ ጧት ማታ እንደተፋጠጡ ነው። ሰሜን ኮሪያ የጦር መሳሪያዎቿን ሙከራ ስታደርግ ወደ ጃፓን ባህር እንዲሁም ወደ ደቡብ ኮሪያ ወደ እነዚያ ገጦች ትሞክራለች። ጃፓን ሁልጊዜም የሰሜን ኮሪያ ሚሳይሎች በሙከራ ብቻ የባህሩን ውሃ እየበጠበጡና የባህሩን ፍጥረታት ህልውና ጋርጠውባቸዋል ስትል ለሰሜን ኮሪያ የሚሳይል መርዝና መዘዝ አጉልታ ታሳያለች። ጃፓን ከዚህ ቀደም ያሏትን 8 አደገኛና ግዙፍ የጦር መርከቦች በተለይም የኮንጎን የአታጎና የማያ ክላስ መርከቦቿን በተራቀቀ ስሌት አዘጋጅታቸዋለች ነው የሚባለው። ጃፓንም ወደ ጦርነት ልትገባ ማለት ነው። ጃፓን በጦር መሳሪያ ጥበቧ ያዘጋጀቻቸው የቶምሃውክ ክሩይዝ ሚሳይሎቿን የእርሷ አይደሉም፣ የአሜሪካ ናቸው። በሩሲያ በቻይናና በሰሜን ኮሪያ ላይ አነጣጥራና እነዚያን ሦስቱንም ሀገራት መንግላ ለመጣል ነው የሚል መረጃ ወጥቷል። ነገር ግን የሚቀድመውን የሚያውቀው ሌላ ሆኖ ሦስቱም ሀገራት ደግሞ በተመሳሳይ ቀስታቸውን ወድረውባታል። ጃፓን በጦር መሳሪያ ስሌት እምብዛም የምትጠቀስና የምትፈራ ሀገር እንዳልነበረች ብዙ ጊዜ አይተናል። ለምን ከዚያ የፐርል ሃርበር የአሜሪካ ጥቃቷ ወዲህ አሜሪካ ጃፓንን ቅስሟን ሰብራ አሰረቷን አስጨርሳ እንዳትሞት እንዳትሽር ስሟ ብቻ እንዲቀር አድርጋታለች በጦር መሳሪያ ረገድ። ታዲያ ጃፓን ምንድን ያደረገችው? በምጣኔ ሀብቷና በኤሌክትሮኒክስ ዘርፍ በዘመናዊ ስልጣኔ ዘርፍ ጫፍ ደርሳለች። የጦር መሳሪያ ከቀረ ምን ያስፈልጋል? የሌላውን ስልጣኔ ማዘመን ይቻል የለም ወይ ስትል ጃፓን ለድፍን ዓለም ጠንካራ ተምሳሌት ሆና ወጥታለች በስልጣኔ ፈሰስ ዘንድ። ብዙዎቹ የዓለማችን ወይም የምድራችን የስልጣኔ ፈሰሶች መገለጫዋ ጃፓን እንደሆነች አድርገው ያስባሉ። በእርግጥም ጃፓን የሰራቻቸው መኪኖች እንኳ ሳይቀሩ ዘመናትን ረዥም ዓመታትን ዕድሜ ተሻግረውና አስቆጥረው ዛሬም አዲስ ከሚወጡት መኪኖችና ተሽከርካሪዎች በላይ ዕድሜያቸው ገና ያጓጉዛቸዋል። ስለዚህ በስልጣኔና በጥበብ ዘርፏ ጃፓን ዛሬም ተጠቃሽ ናት። በሀብት ግን ቻይና ከበስተኋላዋ መጥታ ሁለተኛ ደረጃ ላይ ተቀምጣለች። ነገር ግን ጥራት ባላቸው ምርቶች ሲለካ ሆድ ይፍጀው ነው ጉዳዩ የሚሉትም ብዙዎች ናቸው። የሰሜን ኮሪያ ዝግጅት ለጃፓን አንድ ቀን ጃፓንና ደቡብ ኮሪያ ከአሜሪካ እየተለጠፉ የሚያደርጉት የጦርነት ልምምድ ለሌላ ለምንም አይደለም። የሰሜን ኮሪያን ሰላም ለማናጋትና ሰላም ለመበጥበጥ ከዚያም ያልፍና ሰሜን ኮሪያን በወረራ ለማስገበር ነው፣ በደቡብ ኮሪያ እግር ስር ለማስረገጥ ነው ሲሉ የሰሜን ኮሪያ ፖለቲከኞች በተለይም መሪዋ ኪም ጆንጉንና እህታቸው ሲበዛ ኃያል ናቸው የሚባልላቸው እኒያ ወይዘሮ ይሁን ወይዘሪት መጠሪያቸው ያልተለየው ሰው እንስቷ
ፖለቲከኛዋ ኪም ዮጆንግ ሁልጊዜ ጃፓንን እንዳስጠነቀቁና እንደዛቱ ቀጥለዋል። ጃፓንም በሦስቱ አገራት ላይ ጦሯን ሰብቃና ሰይፏን ስላ ስትዳንት፣ ሩሲያ ግን ሙያ በልብ ባለችበት ዝግጅቷ የዚህን ወቅት የአሜሪካና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም የኖርዝ አትላንቲክ ትሪቲ ኦርጋናይዜሽን በምህጻረ ቃል ወይም የኔቶን መቃቃር ወዲያም ከአሜሪካና ኔቶ መካከል ያለውን ችግር ተመልክታ የማይፈታ አድርገዋለችም ነው የሚባለው። ለዚህ ስሌት በኔቶና በአሜሪካ መካከል የዚህ መሰሉ ቁርሾ እንዲፈጠር የሩሲያ ፖለቲከኞች የተራቀቀ ወጥመድ ዘርግተዋል የሚል መረጃ ብዙ ጊዜ ተመልክተናል። እሰይ ተሳካልን፣ እልል በቅምጤ ጮቤ ረግጠዋል ነው የሚባለው። በተለይም ደግሞ የዴሞክራት ፓርቲው የባይደን አስተዳደር ተቀይሮ የሪፐብሊካን ፓርቲው የዶናልድ ትራምፕ አስተዳደር በአሜሪካ ቤተ መንግሥት ዋይት ሃውስ ከገባበት ጊዜ ጀምሮ የሩሲያ ፖለቲከኞች በተለይም ፕሬዚደንቱ ቭላዲሚር ቭላዲሚሮቪች ፑቲን ሁል ቀን የልደታቸውን ማክበር ያህል ሆኖባቸው በደስታ ልባቸው ፈንጠዚያ ትደቃለች ነው የሚባለው። ለምን? ፑቲንና ትራምፕ አይነካኩም፣ እባብ ለእባብ ይተያይ ካብ ለካብ ናቸው ይሏቸዋል። እንዴት ቢሉ ደግሞ ፑቲን በዩክሬን የያዙት የገቡበት ጦርነት 5ኛ ዓመቱን ቢያስቆጥርም ዘለው ግን ፑቲን ዩክሬንን እምሽክሽክ አድርገው ነቃቅለው ቁጭ ሊያደርጓት አልፈለጉም። እያላመጡ ወዲህም የመሠረተ ልማቶቻቸውን እያዘመኑ ዩክሬን የሩሲያ አካል ክፍል መሆኗን አረጋግጠዋል። ፑቲን ላታመልጭኝ አታሩጭኝ፣ ወዴት ትሄጃለሽ? ለወትሮም የሶቪየት ኅብረት አካል ክፍል ነበርሽ፣ ዛሬም የሩሲያ አካል ክፍል ነሽ። ያለበለዚያ ግን የዚያን የኒውክሌር ጦር መሳሪያ አረር ቅመማችንን ትጋቻለሽ ብለዋታል። እናም ውስጡን ዩክሬንን እያለሟት ነው፣ ወዲህም እያጠፏት። በጦር ግንባር ያጠፏታል፣ በማዕከል ደግሞ ያለሟታል። ለምን? የራሳቸው መቀመጫ ናታ። ዩክሬንን የራሳቸው አድርገው ነው የሚያልሟትና የሚስሏት። አሜሪካ ፕሬዚደንቷ ዶናልድ ትራምፕ ፑቲንን በምላሳቸው ያሽቆጥቁጧቸው ይቆጧቸው እንጂ እንዲች ብለው ከምራቸው ይህንን አደርግብሃለሁ፣ ውጣ ካልወጣህ መታሃለሁ አይሏቸውም። ለምን? ትራምፕም ቢሆኑ ካናዳን፣ ግሪንላንድን፣ የሜክሲኮ ሰርጥ እንዲሁም የፓናማ ካናልን ለመያዝ ጣጣቸውን ጨርሰዋል። እንዲያው ሳያስቡት ከቬኔዙዌላና እንዲሁ ደግሞ በየሀገራት የውስጥ ጉዳይ ጣልቃ የሚገባው ምላሳቸው በነገር ሰቀዛቸው። ወዲህም ዛሬ ላይ ከኢራን ጋር የገቡበት ጦርነት መተናፈሻ ስላሳጣቸው እንጂ ሰውየውስ ተኝተው አያድሩም። ሌሎችንም የኔ ብለው ጠቅልለው ሊይዟቸው የአሜሪካ ምድር አድርገው ሊያሳርፏቸው ይፈልጋሉ ነው የሚባለው። ወዲያም ግን ትራምፕና ፑቲን የማይገልጡት ነገር አለ። ሁለቱን ልጥቀስ። አንድ በአላስካ ግዛት ጉዳይ $7,200,000 የተሸጠውን ከሩሲያ ወደ አሜሪካ የተላለፈውን የአላስካን ግዛት ፑቲን ሳላስመልሰው ብቀር ይህንን ያርግብኝ ሲሉ ምለው ተገዝተዋል። ውስጣቸው ሌላ ነው። አስብቶ መብላት ይሏል አበው። ትራምፕም ቢሆኑ ያንን ይረዳሉ። ነፍስያቸው ያንን ታቃለች፣ የፑቲንን ስሌት። አረ እንደውም እኮ ይቆጭህ ሳይሆን አይቀርም። በዩክሬን ጉዳይ ትራምፕ በዚያ በአላስካ ግዛት ሁለተኛውን ጉባኤ ከፑቲን ጋር ተገናኝተው የተወያዩበት ምክንያቱ ይቆጭህ አንገብግብህ ሳይሆን አይቀርም። ሁለቱ ተግባብተዋል። ትራምፕ ወዲህም የሀገራትን የመጠቅለል አባዜያቸው ከፑቲን ጋር ያመሳስላቸዋል። አንድ ናቸው። አትልፎ የሪፐብሊካን ፓርቲው ፕሬዚደንት ከፑቲን ጋር አንድ ናቸው ሲሉ የሚያነጻጽሯቸው ብዙዎች ናቸው። በእርግጥም እውነትን ተናግሮ ከመሸበት ማደርን ከሆነ ፑቲንም ዩክሬንን ይዘዋታል፣ የክራይሚያን ወደብ ጠቅልለዋል። በቀጣይም ሰውየው በዚያ ቀጠና በምስራቅ አውሮፓና የባልካን ቀጠና ሀገራቱን በቀደመው የሶቪየት ኅብረት ዘመን ግዛት አስተዳደርነት መልሰው ሊዶሯቸው እንደሆነ ብዙ ጊዜ ያሳዩባቸዋል። ከፑቲን የሚሰማ ነገር ባይኖርም የዩክሬን ጉዳይ ግን ከእጅ ያመለጠ እንቁላል ነው። አበቃ። ዩክሬን ከእንግዲህ ይነጋልኛል ብላ ማሰብ አትችልም። ትራምፕም አሸማጋይና አገላጋይ አድርጋ
እንደ ባብሬሳ ስታስፈራራባቸውና በልቧ ስትመካባቸው የነበሩት ሰው ዶናልድ ትራምፕ አርፈሽ የዶንባስን ግዛት ሰጥተሽ አልያም ፑቲን የሚፈልግብሽን ነገር ሰጥተሽ ተገላገይ ነው ያሉት። እንደ ፍጥርጥርሽ ብለው ተሰናብተዋታል። ዩክሬን የተመካችባቸው የአውሮፓ መንግስታትም ቢሆኑ የራሷ አሮባት የሰው ታማስላለችና የሆኑት ወይም ደግሞ አንቃ ለራሷ አልበቃ አንቃ ቢደጋገፍ ተያይዞ ዘፍ ምንም ከሩሲያ ብርቱ ክንድ የሚከላከሉበት ኃይል የላቸው። የኔቶም ጉዳይ ከሆነ ዛሬ የአሜሪካው ፕሬዚደንት ዶናልድ ትራምፕ ኔቶን ሕጸጽ ሲፈልጉበት ነበረ። ኔቶም በርሳቸው ቂም ይዟል፣ ቂም ቋጥሯል። እንዴት የግሪንላንድን ደሴት ከኔቶ አባል ሀገሯ ከዴንማርክ ጠቀልላለሁ ነጥቃለሁ ይላሉ? ቂም አስቋጥሮታል። ኔቶ የጦር ኃይሉን አዋጥቶም ወደዚያ ወደ ግሪንላንድ ቀጠና ልኳል። ከዚያም ውጪ ካናዳስ ቢሆን የኔቶ አባል ሀገር አይደለችም ወይ? እንዴት ወደ ግዛት የጠቀልላታለሁ ይላል? ሰውየውን ጥምድ አድርጎ ይዟቸዋል ኔቶ። ይሄ በተሰማበት ይሄ ሁሉ ባለበት ሁኔታ ዛሬ አሜሪካ እስራኤልና ኢራን በጦርነት ውስጥ በገቡበት በዚህ ሁሉ ውጥንቅጥ ውስጥ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም የኔቶ ዋና ጸሐፊ በቀጣይ ሳምንት ወደ አሜሪካ ሊጓዙ ነው የሚል መረጃ ወጥቷል። ኔቶን እንዳይሸጥ እንዳይለወጥ እያደረጉ የአሜሪካ ባለስልጣናት እያጠለጠሉት እያጥረገረጉት ነው። በኢራን በያዝነው ጦርነት የጦር ማዘዣዎቹን እንዳንጠቀም ከልክሎን የለም እንዴ? ታዲያ ምን ይሉት ነገር ነው አሜሪካ በኔቶ ውስጥ የምትሰነብትበት? እንኪያስ እንወጣለን የሚል አዝማሚያ ነው ያላቸው። ለወትሮ አሜሪካ ከኔቶ ብቻ አይደለም ከመንግስታቱ ድርጅት ከዚያም ተቋም ሙሉ በሙሉ ለቃ ከወጣች ወዮለት፣ መዝጊያ የሌለው ቤት ነው የሚሆነው። አሜሪካ ለኔቶም ከምስረታ ጀምሮ በፊት አውራሪነት እየመራች እዚህ አድርሰዋለች። አትኩራ ገብስ ጎመን ባቆየው ነብስ። ዛሬ አውሮፓኑ የራሳችንን የጦር ጥምረትን መሰርታለን ቢሉም እኮ ኔቶም ራሱ ቢሆን እኮ ከሁለቱ የሰሜን አሜሪካ ከካናዳና ከአሜሪካ ከራሷ ውጪ ሁሉም የአውሮፓ መንግስታት ናቸው። 30ዎቹ የአውሮፓ መንግስታት አይደሉም ወይ? ጠቅልለውስ ቢቀመጡ ምን ሊያመጡ? ያለ አሜሪካ ምን ዋጋ አለውና ሲሉ የአሜሪካ ሹማምንት በድፍረት ልባቸውን ሞልተው ይናገራሉ። ባለቤቱን ካልናቁ አጥሩን አይነቀንቁ አሉ። ታዲያ ኔቶ ወኔውና ሞራሉ ግንፍል አለበትና እንኪያስ እስራኤልና አሜሪካ ተመሳጥረው በኢራን የገቡበትን ጦርነት አልነካውም፣ ዞር ብዬም አልገባም አላየውም ብሏል። በዚህ ሁሉ ዳፋ ውስጥ የገባ የአሜሪካና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ከሩሲያ ብርቱ ስጋት እንዳለበት ተነግሯል። ፑቲን አሁን ብቻውን ካገኙት ኔቶን አሜሪካ ተለይታ ብቻውን ካገኙት ወትሮም ሲዝቱለት ነበረና እንደ ማለዳ ቁርስ ጠራርገው ዋጥ ስልቅጥ አድርገው ሊያስቀምጡት ይችላሉ። አውሮፓ ከተባለ ላይ ምስራቅ አውሮፓዊም ባልካን ቀጠና ያሉት እነ ስዊድን እነዛስ ቢሆኑ ምን መተማመኛ አላቸው? በዚያ የጥቁር ባህር፣ የአዞፍ ባህር፣ የባልካን ባህር በእነዚያ ሁሉ እትብት ይገናኛሉ። ግድ የለም ሩሲያ ወዲያ ትሄድና ላይ የኒውክሌር ጦር መሳሪያዎቿን አጥምዳለች። በጣም በርካቶቹን የጦር መሳሪያዎቿን እንደ ባንክ የደበቀችባቸው ወይም ያስቀመጠችባቸው የሰሜን አትላንቲክ ውቅያኖስ የጠረፉ ቦታ የሩሲያ ባንክ ነው ይሉታል። አውሮፓኑ ያኔ በባይደን አስተዳደር ዘመን ፑቲንን ሲያብጠለጥሏቸውና በንቀት ዓይን ሲመለከቷቸው እንደነበር አይዘነጋም። የትዕግስት ወጭታቸው ያልተሰበረው ፑቲን ግን ያንን ሁሉ ተሻግረው የባይደን አስተዳደር ዘመን አብቅቶ ትራምፕ ሲመጡ አውሮፓኑን የእግራቸው መረገጫ ያህል እንኳ አድርገው አይቆጥሩትም። ነገር ግን አንድ ቀን ደግሞ ሳይወርዱበት አይቀሩም። አውሮፓኑ ይሄ ገብቷቸዋል። ስለዚህ ሳሊዞ ሌብነት ቂም ይዞ ጸሎትን የሆነባቸው የሰሩትን ያውቁታል። ሥራ ለሰሪው ሾህላ ጣሪው ነው። የሰሩትን ያውቁታል። ፑቲን እንደማይመለሷቸው እንደማይለቋቸው ይገነዘባሉ። እስከ ጊዜውም ድረስ ቢሆን ታዲያ በምላሳቸው አስፈራርተው ዩክሬንን እንደ መጋረጃ ከበስተጀርባዋ ሆነው በዩክሬን አንደበት እያስፈራሩና እየፎከሩ ይቀጥሉ ይሆናል እንጂ ፑቲን አውሮፓን የመምታታቸው ጉዳይ ሳይታለም የተፈታ ነው የሚሉት ብዙዎች ናቸው። ወደ መካከለኛው ምስራቅ ቀጠና የወቅቱ ጉዳዮች ከማለፋችን በፊት እነዚህን እንመልከት። One dead and a tsunami alert issued after Indonesia rocked by powerful 7.4 magnitude earthquake.
የኤሽያ ምድር ወይም ኤሽያ ቀጠና the ring of fire ነው የሚባለው በተፈጥሮ አደጋ ብዙ ጊዜ የሚቀጠቀጥ ነው ያውም በርዕደ መሬት አደጋ ከዚያ ውስጥ ደግሞ በጣም ተጠቃሾቹ በተለይ ኢንዶኔዥያ በግንባር ስትጠቀስ the ring of fire የሚለው ስያሜ በይበልጥ ኢንዶኔዥያ ላይ ያተኮረ ነው የነባሊ ሱላዌዚ ደሴቶች በጣም በርካታ ደሴቶች ያሏት ሀገር ናት ኢንዶኔዥያ እነዚያን ደሴቶች እድል ገጥሞት ለተመለከታቸው ምናልባት ግን የተኛበት አልጋ ሌሊቱን ወይም ደግሞ በተኛበት አልጋ ላይ ሳለ እንደ ሰፌድ እንክርዳድ የሚያንገዋልል ጉድ ካልመጣበት በስተቀር የተፈጥሮ ውበት የሚደነቅበትና ቀድሞ ነገር የማይጠገብበት ነገር ግን ምርቅና ፍትፍት ፍርሃትና መዝናናት የተቀላቀለበት ይሆንበታል እንጂ እነዚያንስ ደሴቶች በሕይወት ዘመን አንድ ጊዜ መጎብኘት ምንኛ መታደል ነው የሚሉት ብዙዎች ናቸው የኢንዶኔዥያን የፊሊፒንስና የማሌዥያን ምድሮች ቋቅ እንዳለው ሰው ልቡ ድው እንደሚል ሰው ማዋዠቃቸውም ነው የተሰማው 7.4 ማግኒቲዩድ በርዕደ መሬት መጠን መለኪያ 7.4 በጣም ከባድ ነው የርዕደ መሬት አደጋ ተከስቷል እዚያ ኢንዶኔዥያ ውስጥ ታዲያ በዚያ ክስተት አጎራባቾቹ ፊሊፒንስና ማሌዥያም ክፉኛ መራዳቸው ተሰምቷል ኢንዶኔዥያን ራሷን ግን እንደምቦሳ ጥጃ ዘልሏታል ነው የተባለው ምድር ይህንን ይዛለች በአንድ ፊት የሰው ልጅ ሰልጥኛለሁ ዘምኛለሁ ኃያል ሆኛለሁ ሲል ሌላ ማዕበል ከፍቶባታል ጦርነት ድንበር እየተሻገረ ሀገር እያቋረጠ ጦርነት አረስቲ በራሷ በምድርና በሰማይ መካከል ያለውን ጉድኒ የሰው ልጅ ፈጣሪውን ቢረሳውም ቢክደውም ቢከዳውም እንኳን ፈጣሪው ግን ምን ይዟል በሰማይም ሊገልጡት የማይችል እሳት አለ መብረቅ በምድርም ሊናገሩት የማይቻል እሳት አለ እሳተ ገሞራ በል የተባለ ጊዜ ግን ከሰማይ የሚወርደውን መብረቅ የሚደርስበትን እንኳ ቆፍሮ የሚገባበት የለም ማንም የሚያውቀው የለም ከምድርም ከውቅያኖሶች ወይም ከበረዶ ውሃ አካላት ጥልቅ ስፍራ ያለውና የተኛው የእሳት ኃይል ያንን ሁሉ በረቃቅሶ ሽቅብ ሲቶግ የዚያን የውቅያኖሱንና የግግር በረዶውን የባህር ውሃ በቅጽበት እያፍለቀለቀ ሱናሚ ይሉታል እነሱ የባህር ላይ ማዕበል መሆኑ ነው ያንን ይከስታል በአንድ ወቅት ከ165,000 በላይ ሰዎችን በቅጽበት አድርጎ በአፍሪካ ምድር እንኳ ሳይቀር ጠፈጠፉ የደረሰውን የዚያን የሱናሚ አደጋ መለስ ብሎ ማስታወስ ምንኛ የተፈጥሮ ኃይል ግዝፈት እንዳለው ለመመስከር አይሰንፍም ተፈጥሮ አሉት ነገር ግን የእግዚአብሔር ኃይል ነው ምድርን በጥልቅ ስፍራዋ ከባህር ጥልቅ ስፍራ ከውቅያኖሶች የውሃ ገንዳ ጥልቅ ከበረዶው ግግር ስር እሳት ያንን እየበረጋገደ ሲወጣ ከሰማይ ካልታወቀ ምንጭ የቱጋ ነው ምድጃው ከማይባልለት የእሳት ስፍራ ያንን የሚያህል የሚለቀቅ የእሳት ጉድ ያንን ይዟል የሰው ልጅ ፈጣሪውን ሸሽቷል ፈጣሪውን ረስቶታል አላወቀውም ተመልሶ ቢማጸን የተናጋው ሁሉ የምድሪቱ ሥርዓት ወይም የዓለም መተዳደሪያ ሁሉ ይስተካከል ነበር ሲሉ እንባቸውን እየረጩ የሚያሳዩትን ብዙዎች ናቸው የሰው ልጅ ያማነሰ ሲል ለራሱ መፍትሄ የቸገረው ነገር ራሱ ስቦና ጎትቶ የሚገባበት ጦርነት አንዱ ነው የምድር የአየር ንብረት ለውጥ ወዲህ አለ ወዲህ ጦርነት አረምን ውቅጡ ዓለም ታዋየው ቸግሯታል ለቅሶና ዋይቷ ገዝፎ እየተነገረ ነው አሜሪካ እስራኤልና ኢራን በገቡበት ጦርነት የተቆጠሩት ዛሬን ጨምሮ 33 ቀናት የዓለምን የምጣኔ ሀብት ቶሎ እንዳንሰራራ አድርገው አንኮታኩተውታል ሦስቱ ሀገራት ካጠፉት ሕይወትና ካወደሙት ንብረት ባሻገርም ዛሬም ለድፍን ዓለም የተረፈ ዳፋና መዘዝ አማዘዋል የነዳጅ ዘይትና የጋዝ ዋጋ ጋዝና ናፍጣ እንደ ልብ ማግኘት ተስኗል በምድሪቱ የትኛውን ክፍል በተለይ የላቲን አሜሪካን ክፍል ሳያካትት በአፍሪካና በመካከለኛው ምስራቅ ቀጠና ሀገራት በዓለም በርካቶቹ ሀገራት
የነዳጅና የጋዝ እጥረት ተከስቷል። ዋጋውም የሚቀመስ አልሆነም። ዛሬም ግን ያ ጦርነት የሚጠልስበት ዜና አልተሰማም። ይህንኑ ጉዳይ ለማስተንፈስና ለማክሸፍ ስትል እንግሊዝ ከ30 በላይ ሀገራትን በቪዲዮ ኮንፈረንስ እያወያየች የሆርሙዝን ወሽመጥ ዳግም ለማስከፈት በዚያ መልህቋን ጥላለች ነው የተባለው። ኢራን ግን በእጅ አዙርም የሚመጡብኝን አውቃለሁ፣ የአሜሪካ ምላስ ነው ስትል አልሰሜን ግባ በለው ተጠንቀቁ፣ የሆርሙዝ ወሽመጥ ምንጊዜም የኢራን ነው፣ በኢራን እጅ ነው ያለው ብላለች። አሜሪካ በዚያ የቪዲዮ ኮንፈረንስ ወይም ደግሞ በእንግሊዝ የተዘጋጀውን ውይይት አልተቀላቀለችም ነው የተባለው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ትናንት ለሕዝባቸው ሲናገሩ ምንድን ያሉት? የሆርሙዝን ወሽመጥ የማስከፈት ጉዳይ የኛ ጉዳይ አይደለም። አሜሪካ ሀገሬ በቂ እንዲያውም የተትረፈረፈ የነዳጅ ዘይትም የጋዝ ምርትም አላት። ከፈለጋችሁ ከሷ መግዛት ትችላላችሁ። የኛ ጉዳይ አይደለም አሉ። ያረረበት ያማስል ወይም የበላው ይከክ ይሉትን መሆኑ ነው። ታዲያ ትራምፕ ምን አሉ? በዚያው የሆርሙዝን ወሽመጥ ኢራን ትከፍት እንደው ትክፈት፣ ካልከፈተች ግን አሉና ቆም አሉ። ጣታቸውን ሽቅብ እንደቀሰሩት መጀመሪያ we will return Iran to the Stone Age with powerful strikes. ወደ ድንጋይ ዘመን እንመልሳታለን ኢራንን። ምን ማለት ይሆን? እኛ ሰው የአሜሪካው ፕሬዚደንት ዶናልድ ትራምፕ በአንድ ወቅት ዓለምን 150 ጊዜ የሚያጠፋ መሳሪያ ይዘናል፣ አትልፉ፣ ልጅ ሮጣል እንጂ አባቱን አይቀድምም፣ አትሩጡ ሲሉ መናገራቸውን በዚሁ በወቅታዊና ዓለም አቀፋዊ ዝግጅት ላይ ደጋግሜ በጥልቀት አንስቼዋለሁ። ምሽቱንም ትራምፕ ለሕዝባቸው ሲናገሩ ምንድን ያሉት? ኢራን ሰጥለጥ አቤት ለቤክ ወዴት ብላ በምናሳያት የስምምነት መንገድ የማትጓዝ ከሆነ ወደ ድንጋይ ዘመን እንመልሳታለን። መሪዎቿን ጨርሰናል። የባህር ኃይሏን፣ የአየር ኃይሏን አንጠፍጥፈን አድርቀነዋል። ከዚህ በኋላ ምን ትፈልጋለች? ሰጥለጥ ነዋ፣ መሰስ በመንገዷ። ያለበለዚያ ግን እንዳሉት ብለዋል፣ ወደ ድንጋይ ዘመን እንመልሳታለን። ነገር ግን ተቾቹና የፖለቲካው ዘርፍ ተንታኞች ምንድን ያሉት? የለም ትራምፕ ይህንን የተናገሩት እኮ ትራምፕ እዚያው ውስጥ ምን ተናግረዋል? ግፋ ቢል ከ2 እስከ 3 ሳምንት እናጠናቅቀዋለን የኢራንን ጉዳይ ብለዋል። ይህንን የተናገሩት አንድም ከሕዝብ የበረታባቸውን ግፊት ከዓለም አቀፍም ደረጃ የበረታባቸውን ተቃውሞ ረገብ ለማድረግ ነው፣ ለማስተንፈስ ነው እንጂ የኢራንን ጉዳይ እንዲህ በዋዛ ከ2 እስከ 3 ሳምንት ባለ ጊዜ ቀርቶ ከ2 እስከ 3 ወርም ባለ ጊዜ ውስጥ ለውጥ ባሳዩበት፣ ለውጥ ባመጡበት የሚሉት ብዙዎች ናቸው። ይሉሽን ባልሰማሽ ገበያ ባልወጣሽ ወይም ንገሩኝ ባይ ይሉትን ሆነዋል ይሏቸዋል ትራምፕ። ወዲህ ከአሜሪካ ጋር ተመሳጥራ በኢራን ላይ ጦርነት ከፍታለች የምትባለዋ አይሁዳዊቷ ሀገር ኢዝራኤል ትናንት ለዛሬ አጥቢያ የኢራንን ትልቁን የብረት ኢንዱስትሪ ማውደሟ ተነግሯል። ኢራን እንዳታንሰራራ ሆና ወድቃለች፣ ተንኮታኩታለች ሲሉ የገዛ ሕዝቦቿን በተቃውሞ መሰል መልእክታቸው አስታውቀዋል። ኢራን የፔትሮኬሚካል የነዳጅ ዘይት ሀብቷና ኢንዱስትሪዎቿ ከተመቱ አበቃ፣ አከርካሪው የተሰበረ ወይም ደግሞ ሽንጡ የተመታ እንስሳ ነው የምትሆነው። ሞቱን ከመጠበቅ ውጪ የሕይወቱ ነገር ቢራዘምም አይሰነብትም። የኢራንም ጉዳይ ያሆኗል ነው የሚሉት። ኢራን ግን ምንድን ያለችው? ኢራን ዛሬ ላይ ከመምጣቴ በፊት ትናንት ሌሊቱን ለዛሬ አጥቢያም ቴልአቪቭን፣ የኢየሩሳሌምን አካባቢዎች እንዲሁም የሰሜን እስራኤልን ክፍል በግዙፍ የሚሳይል አበላ ወርዳበታለች ነው የተባለው። 100 በላይ ሚሳይሎቿን አስወንጭፋለች ነው የተባለው። እንዲያውም ጦርነቱ ከተጀመረበት ከዚያ ከየካቲት 28 2026 የአውሮፓኑ አቆጣጠር ቅዳሜ ረፋድ አንስቶ ኢራን በእስራኤል ላይ እንደዚህ አይነት ጥቃት ፈጽማ አታውቅም ነው የተባለው። ግዙፍ የሚሳይል አበላዋን አውርደዋለች ነው የተባለው። እስራኤልም በወገኗ ያንን ሰርታለች። የኢራኑን የሙባረክ የብረት ኢንዱስትሪ አውድመዋለች፣ መጥተዋለች። አሁን የሚቀረው የኢራን ፔትሮኬሚካል ብቻ ነው። የነዳጅ ዘይቱ ጉዳይ ተዘግቷል። ሆርሙዝን ዘግተዋለች። የአሜሪካው ፕሬዚደንት ዶናልድ ትራምፕ ምን አስልተዋል? 90% ጮማና ፍሪዳ የሆነውን የነዳጅ ዘይት ማስተላለፊያ የካርግን ደሴት ለመያዝ የእግረኛ ኃይላቸው አሰፍስፎ ነው የቆመው። በአንድ እግር ጣቱ በአንድ ጥፍሩ ቆሟል። በአንድ እግር ጣቱ ጥፍሩ ቆሟል ነው የተባለው የአሜሪካ ጦር ኃይል እግረኛውን ለማስገባት። ወዲያም ግን ኢራን ከ1 ሚሊዮን በላይ
የእግረኛ ኃይሏን አዘጋጅታ ቆማለች ነው የሚባለው በተጠንቀቅ። እኛም አውቀናል፣ ጉድጓድ ምሰናል አለች እንደተባለቿ ፍጥረት። ጦርነቱ እዚህ ላይ ሁሉን ያለው። የነዳጅ ዘይት ጉዳይ ግን ዛሬም እጅጉን ተሰቅሏል። የጥረቱ ነገር የሆርሙዝ ወሽመጥ እስካልተከፈተ ጊዜ ድረስ ወዴት? የባህረ ሰላጤው ቀጠና የነዳጅ አምራችና ላኪ ሀገራቱ እነሱ ስንዝር ወይም ጋት መራመድ ካልጀመሩ፣ የኃይል አማራጫቸውን ወይም ነዳጅ ዘይታቸውና ጋዛቸውን አምርተው መሸጥ ካልጀመሩ ወይም ለዓለም ገበያ ካላቀረቡት ወዴት? የራሳቸው የነዳጅ ዘይት ሀብት ጉዳይም ቢሆን በኢራን ክፉኛ ተጠቅቷል። ዛሬም ጥቃቱ አልቆመለትም። እናም ከየት ይመጣል ነዳጅ ዘይት? ቆጥቡ ይሉትን አማርኛ በተገቢው ማየትና ማዳመጥም ማላመጥም ያስፈልጋል። እዚህ ላይ ይቆማል ነገሩ። ትራምፕ በምሽቱ ንግግራቸው ይህንን የምትሉትን የነዳጅ ዘይትና የጋዝ ንረት ወይም እጥረቱን ሁሉ እናውቀዋለን፣ ነገር ግን እሱን የፈጠረችው አሜሪካ አይደለችም፣ ኢራን ናት የሆርሙዝን ወሽመጥ ዘግታ። የኢራን አብዮታዊ ዘብ ኃይል ይላል በዛሬ ረፋድ ማብራሪያው፣ በኢራቅ ከሚዋሰንበት ድንበሩ እጅግ በርካታ አይነት እንደነ ሴጂል ሐዲድ ከ2000 ኪሎ ሜትር በላይ የሚምዘገዘጉ ማዕተኛና መቅሰፍተኛ የተለያዩ አይነት ሚሳይሎቹን እዛ አጥምዷል። በግዙፍ መጠን የጦር ኃይሉንም እዛ አከማችቷል። እስራኤል ላይ ምላጩን ሊስበው ነው የሚል መረጃ ወጥቷል። የመካከለኛው ምስራቅና የባህረ ሰላጤው ቀጠና ሀገራትንም ከነመረቁ እዚያው እያንጋለለ ሊግታቸው ነው የሚል መረጃ ወጥቷል። ደህና ሁኝ፣ ሰላም ጤና ይስጥልኝ። ስለ ሰላም የሚያልም የለም፣ ስለ ጦርነት ብቻ። በጦርነት አሸናፊም ተሸናፊም የለም። የአሁኑ አካሄድ በዚህ ሁኔታ ከዘለቀ የዚያ የኒውክሌር ጦር መሳሪያ ምላጭ ቁልፉ የማይጫንበት ምን ምክንያት ይኖረው ይሆን? ሰው የተሸነፈ መስሎ ከታየው ወይም ጥይቱን ከጨረሰ በጥፍሩም ይገባል። ይሄ የሚሆን ከሆነ ደግሞ ኢራን የሚቀራትን ሁሉንም ማሟጣ ከተጠቀመች ያስጠረጠራት የዚያ የኒውክሌር ሚሳይል ወይም የኒውክሌር ጦር መሳሪያ አሊያም የአቶሚክ ቦምብ ተሰርቶ ተቀምጦ ከሆነስ ማን ይገባበታል? ጥያቄ ብቻ ነው። ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።